እናጋባቸው። ሙት የናታን አባትም ቢሆን ዝምድናችን ይፈልገው። አብሬውላ ቦል ደስ ይለኛል፣ ግን ያቺ ወጥመድ የሆነች ክራሽ አለች። ስለምን ክራሽ ነው የምታወሪው? ማን አስረግዟት ለጥፋት ታውቃላችሁ እንዴ? እንዴ አስረግዟት ጠፍቶ ነው እንዴ የምንበጣበጠው? አሁን ስለ ሰላም እያወራ ነበር አላልሽኝ? ኤቢ እኮ ግን አንዳንድ ነገሮችን የምታስተካክል በጣም ቆንጆ ልጅ ናት አይደል? ቆንጆ ልጅ እኮ ናት። ያው መኪድ አባዬ እኔ ነው ወይስ እሷ ነው መመስል? እሷ እኔን ትመስላለች? አባዬ ንገረኛ። ውሻውን ሳዱን ቶሎ በሉ ነው እንዴ ዝና መኪና ያረገዘችው የኤቢ ተንኮል እንደቀጠለ ነው። አሁንም እጅ ከፈንጅ የሰላምዬን ስልክ በመያዝ ሜሴጆችን ሁሉ ፋይሎችን በመያዝ የተረገዘው ልጅ የማን እንደሆነ ለእናቷ ቆማ ነገረቻት። የማን ነው እያለቻት ደግሞ አንቺ እኮ አታፍሪም፣ አሁን ደግሞ ምን ይዘሽ መጣሽ? እማዬ እኔ እንግዲህ እኔ ኤቢ መተኛት አልችልም። አንድ ነገር ከያዝኩ እስከ መጨረሻው እስከ ሞት ድረስ እሄዳለሁ በማለት እንግዲህ እናቷ ማርታ ማለት ነው ምንድን ነው ምን ያየሽ ምን ስትላት ልጁ የተረገዘው ዋሽታለች እንዳትዪ ዋሽታለች በማለት ለእናቷ ልትነግራት ቆም ብላ ምን እያለቻት ገና ካፏ ከንትና ነው ብላ ልትል ስትል ሰላምዬማ ፍጣ እየጠበቀቻት ነበረ። የዝን ላይ ያቆመው ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 22 ተለቀቀ። ወደ ክፍል 21 እንግዲህ ስንመለስ ዳጣ እየጠየቀቻት ነበር ሰላምዬን ከማን ያረገሽው ከምን ነው እያለቻት ነበር። ፈልገሽ አይደል ወይስ ደፍሮሽ ነው ስትላት አይ ፈልጌው ነው የሀገርሽ ልጅ አይደል ወይስ ምንድን ነው እያለቻት ነበረ። እሷም ለመናገር ያው እንትን ስላለ አዎ ፈልጌው ነው ያደረኩት እያለች ያው በህሊናዋ እየተን እያለችም ፈጣሪ ይሄ ሚስጥር ነው አንቺ ልጅ ነሽ እያለቻት ነበረ። እናም ወደ ፈጣሪዋ ስትጸልይ ሰላምዬ ያው ከደረጀ ጋር እንደሰከረ ከሱ ጋር ነው አብራ ያደረችው ማለት ነው። ይህንን እሱ እንደሰከረ አብራው ያው እንግዲህ እሷ ነች አብሮ እንዲያድር ያስገደደችው ማለት ይቻላል። ያው በሰከረ ጊዜ አብራው ተኝታለች ማለት ነው። እሱም ደግሞ ለመውለድ ስለምትጓጓ መውለዱን ስለፈለገች ከሱ እንደዛ አድርጋ ነው የተጠቀመው። እናም ንገረኝ እያለች ዳጣ ብትጠይቃትም በፍጹም ይሄ ሚስጥር ነው አንቺ ልጅ ነሽ ቀስ ብለሽ ዲግ እያለቻት ነበረ። እናም ይሄን እያለቻት ልትነግራት ፈቃደኛ አይደለችም ማለት ነው። በቃ አላስጨንቅሽም እያለች ስትላት ነበር። እና ምን ነው ታዲያ አንቺ እንዴት እናም ዳጣ ንገሪኝ እያለቻት ነበር በጥያቄ ያፋጠጠቻት። ነገር ግን በቃ አንቺ ተይው እንዲ ታዲያ አንቺ ፈልገሽ ከሆነ ለምንድን ነው? እሱንማ ፈልጌ ነው አልጸጸትም ፈልጌ ነው እያለች እየተደናገጠ የምትገኘው ሰላምዬ አሁን ላይ ያው በጥያቄ ምክንያቱም የማርታን ደግነት ማርታ ይሄን ብትሰማ እያለች ውስጧ በጥያቄ ነው። እናም አሁን ላይ ሚስጥሬን ፈጣሪን ራሱ ባያቅ ኑሮ እሱን ራሱ እደብቅ ነበረ። በቃ ሚስጥር ነው እያለች ሁሉንም ነገር በልቧ ይዛለች ማለት ነው። እናም አሁን ላይ ያለችበት ሁኔታ እዚህ ላይ ሆኖ በቃ ዳጣም እዚህ በመውለድሽ ደስ ብሎኛል፣ እንደውም ልጅ ሲወለድ እዙሃ ያለው እያለቻት ነበርና እሷም እሺ እያለች ግን እስኪ ለልጄ ስም አውጭላት እያለቻት ነበር። እሷም መሽናያሽ ወርቅ ብያታለሁ አለቻት። እንዴ ይሄ እኮ ምንድን ነው? ይሄ ደግሞ ስድብ አይደል እንዴ? እንዴት ይሄን ትያታለች ትላታለች። እና ታዲያ ማን ልበላት ብለሽ ነው ታዲያ ሌላ ስም አውጭላት ቆንጆ ስም እያለቻት ነበርና እሷም ይሄን እያለች እኔ ስም ማውጣት ማላቅ በቃ እናት ብያታለሁ ትላታለች። ምክንያቱም ዳጣ የእናቷ ጥያቄ ስለሆነባት በቃ እናት ብያታለሁ ስትል እንዴ የማይቻልም ትላታለች። እሷም እሺ አንቺ አውጭላት ማን ትያታለች ስትላት ምትኬ ትላታለች። እንዴ ምትኬማ የእንትን ስም ነው የወግ ስም ነው፣ ስለዚህ
አልወለድም ብላ እዛው ትቀራለች ልጅቷ ትላታለች ማለት ነው ለሰላምዬ። ሰላምዬም እየሳቀኝ እንግዲህ በቃ ይሄን እላታለሁኝ። አንቺ እሺ ማን ነው የምትባየው ትምህርት ቤት ስትላት፣ እኔ ራሱ ትምህርት ቤት ገና ስገባ አሁን ስም አውጭልኝ ትምህርት ቤት ስገባ ቀጣይ ስለምገባ ስም መቀየር አለበት እያለች ነበረ። እሷም እንግዲህ ስምሽን እንግዲህ አንቺ መቀየር ማን ነበረ የሚልሽ ስትላት፣ እዛም አንዴ ዶሮ አንዴ ጡጦ እያሉ ነበረ፣ ስለዚህ የብዙም ትምህርት ቤት አልሄድም ነበረ እያለች ነበረ ዳጣም ማለት ነው። እናም ይሄን እያለቻት ሰላምዬም በቃ አንቺ ግን የት ሆነሽ ነበረ የተማርሽው እማን ጋር ሆነሽ ይህን እያለቻት ነበርና ይህን ጥያቄ ማውራት ስለማትፈልግ አይ ይህንን በቃ ተይውን ዝለለውና ብላ ነው ይሄንን ወሬ የቀጠለችላት ማለት ነው። እናም እንግዲህ ይህንን እያለች ሰላምዬም ነይ ፀጉሬን ጎንጉኝኝ ልጄ ብላ እሷም አላቅበትም ግን ነይ እሺ ብላ እሷን ለመጎንጎን ፀጉሯን እየተዘጋጀች ነበር ማለት ነው። እናም እንግዲህ ይህን እያደረገቻት የነበረችው ማለት ነው። ዳጣ እንግዲህ ደስ የሚለው ነገር አባቷ ስለ እናቷ እውነት በህይወት መኖሯን ብቻ አባዬ እያለ ሁልጊዜ የምትጠይቀው ነገር ዛሬ ግን ሊያስረዳት ፈቃደኛ ሆኗል ማለት ነው። ያው እንግዲህ ቃል ግቢልኝ ቃል ብሎ ቃል ትገባለኝ ምንም ነገር ላላስቸግር መጀመሪያ ቃል ያፈረሰ ስለ እናት እንደነግርሽ ሲላት፣ እሷም ስለ እናቷ ለመስማት እየጓጓችው ዳጣ ሁሉንም ነገር ይነግራታል። መጨረሻ ላይ እንም ነገር እንዳትጠይቂኝ ቃልሽ እንዳታፈርሺ በማለት እሷም እሺ በማለት ሁሉንም ሲነግራት በቃ እናትሽ በሕይወት አለች ሲላት በቃ የምትሆነው ቅጡ ሁሉ ጠፋት። የዚህ ጊዜ አንገቱን ዘላቅፋ እየሳመችው እሱም በደስታ በቃ በትካዜም እያያት ነበረ ማለት ነው። እንግዲህ ይህን ያላት የነበረው ማለት ነው አቶ ደረጀ ነግሯታል እናቷ በህይወት ያለች መሆኗን። መልኳስ እኔን ነው የምትመስለው ወይስ ማንን ነው እያለች ነበረ ስትለው የነበረው። በቃ ቃልሽን ጠብቂ ቃል ያፈረሰ እንዳትጠይቂኝ ስላላት ቃል ያፈረሰ ዳጣ እያላት ነበረ። እንግዲህ ወደ ኤቢ ተንኮለኛዋ ስንሄድ ኤቢ ሰላም ነይ ትላታለች ሰላም። እናም ኤቢ ተንኮለኛዋ ሰላምዬን ትጠራና ነይ ብላ ስትጠራት ምንድን ነው የፈለግሽው ስትላት፣ እንዴ ያስረገዘሽን አማቻችንን ማወቅ እንፈልጋለን፣ ስለዚህ እንድትነግሪን እንድታስተዋውቂን እንፈልጋለን ትላታለች። ጉደኛ ሆና ግን እሷን እንትን አለ ማለት አይቻልም ማለት ነው። ምክንያቱም አሁን ላይ እሷ ምን እንደምታደርግ ታውቃላችሁ። አሁን የቤቱ ከቤት ሰው ነው ያረገዘችው ብላ ተጠራጥራለች። ሁሉም የምትጠራጠረው ነገር ወደ ዳጣ ጋ ያኔ ስንሄድ ወደ ኋላ ፓርት ልጅ ናት ብላ ፀጉሯን ቆርጣ ዲኤንኤ ድረስ ያስመረመረች ልጅ ናት። በጣም ይገርማል። አሁን ላይ ደግሞ ይቺ ሰው ከቤት ወጥታ አታውቅም። ስለዚህ ከኛ ቤት ውስጥ ነው ብላ ከናታንና ከአባቷ እየተጠራጠረች ነው እንግዲህ ሌላ ወንድ የለምና። እናም እንግዲህ ነይ ብላ ስትጠራት ሰላምዬም ለዚህ ነው የጠራሽኝ ስትላት፣ አዎ አንቺ የመጠየቅ መብት ሲኖርሽ ታውቂያለሽ፣ እኔ ደግሞ ያለመናገር መብት አለኝ አለቻት። ታውቂያለሽ እኔ አንድ ነገር ከያዝኩኝ ምንም ቢሆን እንደማልተው ትላታለች። እሷም የራስሽ ጉዳይ አየሽ፣ በዚህ እኮ ነው በዚህ እድሜሽ የምትደበደቢው ትላታልና ተነስታ ትሄዳለች ማለት ነው። እንግዲህ ወደ ማን ነው ደረጀና ሰላምዬ ደረጀና ማርታ ስንሄድ በአንድ ተኝተው ደረጀና ማርታ ለምንድን አንድራቸውም እያለችው ነበረ። ማንም በምትል ጊዜ እንዴ ናታንና ኤቢን ትለዋለች። እንዴ እንዴት እኛ እኮ ስላልን ብቻ አይደለም ሁለታቸው ተፈቃቅደው አብረው እንትን ሲሉ እንጂ እኛ ብለናቸው መሆን የለበትም እንዴ። እሱን ለእኔ ተወው፣ ይዋደዳሉ እነሱ አሁን ጦፍ ያለ ፍቅር ናቸው። ስለዚህ እንድራቸዋለን ደግሞ ሁለቱም ይዋደዳሉ ትለዋለች። እንዴት ታውቂያለሽ አንቺ እያላትን ይሄንን መጫንም ማድረግም አልፈልግ። ስለዚህ
እኔም አደርጋለሁኝ ብቻ አንተን ትንበል እያለችው ነበር። ደግሞ የናታንም አባት ቢሆን ከኛ ቤተሰብ መጋባት መዋለዱን ይወደዋል። ስለዚህ ለምን አንድራቸውም ትላለች። እንግዲህ ናታንንም ክላሱን እያጸዳች ነበርና ሰላምዬ አጽድታ ጨርሳ ሁሉንም ነገር ናታንም እንግዲህ ወደ ዳጣ ጋር በመሄድ ዳጣንን ሄዱ ውጭ እንውጣና አብረን እስክንሄድ እኔ እኮ ብንሄድ ደስ ይለኛል፣ ግን ያችን ልጅ እያለች ነበር። ማናት ትላለ ኤቢ ናታ ስትል ኤቢ ደግሞ እያወራን ነበረ ብላ ከዛ አለባበሷ ራሱ በቃ ሾርት ቀሚስ ለብሳ ትመጣለች ማለት ነው። እሱ ጋር ምንድን ነው የምታወሩት ስትል እሷም ሁሉንም ነገር ታስረዳዋታለች። አይ ምንም አናዋራ ስለ ሀገር ስለምን ሰላም ነው እያለች ዝም ብላ እንትን ትላታለች። ስታወሩ የነበሩትን ሰምቻለሁ እያለች ነበረ። አስረግዞ ጠፍቶ ነው እያለች ነበር። ስለ ሰላም፣ ስለ ሀገር ሰላም፣ ስለ ሰው ነው ብላት ማለት ነው። ማን ነው እንዴ አስረግዞ ጠፍቶ ነው እንደኛ እንዴት የምታስጨንቀን ስትል እሷ ደግሞ እንዴ አንቺ ራስሽ አይደለሽ እንደሆነ ያልሽው እያለቻት ነበር። እኔ ባክሽ ስለ ሰላም ያልኩሽ ስለ ሀገር ሰላም ነው ትላታለች። ቀይሳ ያራደዋ ልጅ ማለት ነው ዳጣ። እንግዲህ ቆይማ እያለች እሷም እየፎከረች ትገኛለች። እንግዲህ ውሃም ከእሷ ጋር ሆና ነበርና ውሃና ማነች ምንድን ነው የሚያወሩት ነበር እያለቻቸው ነበር። እሷ እናንተና ምንድን ነው ሰላም ነው እንጂ ሰላም ከማን ነው ያረግዘችው ብላ ለወሬ ማለት ነው አልተኛ ያለችው ኤቢ ውሃንና ምጥንን ከማን ነው ያረግዘችው ሰላም እያለች ታዋትታቸዋለች። እንዴ እኛ እኮ ነግራናለች። ምንድን ነው ስታወራስ ምንድን እያለ እሷ እንደገና ትናንትና እኮ ስናወራ ነበር ስንጫወት ብለው ይቀይሱባታል። አንቺ ራሱ እሷ ማትሻይ ነች በማለት ይህንን ብላት ተውጣለች ማለት ነው። በጣም ይገርማል። ከዛም እንግዲህ ይህንን ባለቻት ጊዜ እሷም ትዛት ትሄዳለች። ምጥንም እኔ እንሄድ እንሸኛኝ ብላ ምጥንና ውሃ እየሄዱ ነው። እንግዲህ ምጥንና ውሃ ሊሰርቅ ያሰበው ዝና ነው ማለት ነው። ዝና መኪናውን አቁሞ እንግዲህ መኪናውን ያየችው እሷ ናት። እየሄዱ ሳለ እሷም አልተኛም ብላ መጀመሪያ ሂጂና ስልክ ስረቁ ነው ያለቻት እንጂ ውሃን ልካ ሂጂና የሰላምን ስልክ ሰርቀሽ አምጪ ትላታለች። መጀመሪያ እያጸዳይ ስለነበረ ናታን ክላስ ምንድን ነው ምን ሆነች ነው ውሃዬ ስትላት ምንም አንድ ነገር ፈልጌ ስልክሽን እንዴ የአንቺ ስልክ ምን ሆኖብሽ ነው የኔን ስትላት አይ ለእኔ አይደለም እና ኤቢ አምጪ ብላኝ ነው ዝም በያት ብላ የራሷ ስልክ ምን ሆኖባት ትልና አልሰጥም በያት ብላ ትሄዳለች። በቃ ዝም ብላ ትሄድና ውሃና ምጥንም የት ነው እያለቻት ነበረ ስልክ የምትጠብቀው ከስልኳ ልጠልፍ የነበረ ከጓደኛዋ ደውላ ራሱ ስልክ አጠላለፍ እንዴት ነበረ ብላ የእሷን ቁጥር ይዛ ልጠልፍባት የምታወራውን ልታዳምጥ እንትን ትላለች። እሷም ደውለበት ቃል አክሌ በሚሴጅ ብላ ትነግረዋለች ማለት ነው ለጓደኛዋ። እንግዲህ ትናንት ስልክ ልጠልፍ እንግዲህ ስልኳን ሰርቃ ይሁን ጠልፋውም ይሁን የእሷን ስልክ ይየዋለሁ ሚሴጇን ብላ ጠልፋባት ነው። በመሰረቱ በእጇ ስልኳን አልያዘችም አጠላለፉን ስለነገራት። እናም አሁን ላይ ወደ እናቷ ጋር ትመጣለች ኤቢ ማለት ነው። መጀመሪያ ወደ ዳጣና ወደ ውሃብ ኤቢ ማነች ምጥን ስንሄድ የት እየሄዳችሁ ነው ስትላችሁ የሆነ ሰውዬ ነው ቶሎ ላስረዳችሁ መጽሐፍ እንትን ብሎልን ነው እያለች ነበርና የቤት ስራ እንትን እያለቻን ነበር። በዚህ ጊዜ እነሷም ስትሄድ ደግሞ የት ነው ስትላት እዛ ያለ ሰውዬ ነው የማታውቁትን ሰውዬ እንደዚህ ቢላችሁ መሄድ የለባችሁ ነው አሳዩኝ እያለች ነበርና ዳጣም ስትሄድ የምታየው መኪና የዝና መኪና ነው። የዝና መኪና ብላ እየሮጠች እነሱን ይዛ ትመለሳለች። ወደ ኤቢ ጋ ስንሄድ እንግዲህ ሁሉንም ነገር ስልኩን በመጥለፍ መረጃውን ፋይሉን ይዛለችና እናቷ ጋር በመሄድ እናቴ ትላታለች።
እንግዲህ ማርታ ምንድን ፈለግሽ ስትላት ሰላም ወስዳለች ያረገዘችውን ከሌላ ሰው ነው ያለው። እና ምንድን ነው የምታወሪው ደግሞ? ምን ይዘሽብኝ መጣሽ? ሌላ ነገር ከሆነ እኔ አልሰማም ዝም በይኝ ስትላት፣ እማዬ ይሄ ነገር የሚያስደስትሽ ነው ልንገርሽ ትላታለች። እሺ ወደ ገደለው ግቢ ስትላት፣ ሰላም ያረገዘችው ትላታለች። ደግሞ ምን አመጣሽ? ምንድን ነው ዋሽታለች ትላታለች። አዎ ዲብና አርጋ ነው የዋሸችው ትላታለች። በዚህም ጊዜ እንግዲህ ንገሪ ብላ አይኗን እያየች ኤቢ ያረገዘችውማ ሁሉንም ከስልኳ አየሁት ያረገዘችው ብላ እናቲቱም እንግዲህ ማርታ አይኗን እያየች ማለት ነው ንገሪኝ ስትላት እዚህ ላይ ነበረ ያለቀው ማለት ነው። እንግዲህ ከንትኑ እንዳየነው እራሷ ከአባቴ ነው ያረገዘችው ብላ እንደምትናገር ነው የሚገባን። ለነበረን ቆይታ እናመሰግናለን። የኤቢ ስራ ግን ይገርማል። ባይ ባይ።